ዱባይ ላይ ቭሎግን በአዲስ መልኩ ለመጀመር በጧቱ ቡና ይዤ ተከስቼላችኋለሁ። ሽምግልናና ውይይት በጧቱ ነው። ሰዓቱ ቢሄድም ዋናው መስማማታችን ነው። ከተስማማን ቀጣዩ ስራችን የሚሆነው ሲሚንቶን አቀማጥሎ ተሸክሞ ወደ ላይ መስቀል ነው። ከሰቀልነው በኋላ ከአሸዋ ጋር አቀላቅለን በውሃ የምንደፍቀው ይሆናል። ከዛ በኋላ ግን እኛም ውሃ ስለሚያስፈልገን አካባቢያችን ላይ ካለው ማቀዝቀዣ ወጥተን እንጠጣለን። ከትንሽ የስራ መመላለስ በኋላ ግን እዛው የፈጠነ ስራ ተቀየረልን። ስራው ሲቀየርልኝም ትንሽ ከበድ ስለሚል ሌሎች ግብረ አበሮቼ ከሌላኛው ከነበሩበት ሳይት ወደኔ መጥተዋል። ቀሪውን ጊዜ አብረን የምናሳልፍ ነው የሚሆነው። ያዝልቅላችሁ በሉን እንዳላችሁ ተስፋ አደርጋለሁ። አሜን ባትሉም አላስተዋላችሁም ወይም ባለመስማት ነው ብዬ አልፈዋለሁ። ራስ ባታልፈውስ እንደው ምን ትሆን አትሉኝም? ምንም። እኛ አንድ ላይ ስንሆንን ሁለግብ ሰራተኛ ነው የምንሆነው። ምንም አይቀረንም። ሚሽን ሰክሰስፉሊ። ይገርማችኋል የኢትዮጵያን 300 ብር በኪሴ እንደ ሳንቲም ይዣት ነው የምዞረው። የኢትዮጵያ ማለቴ እንዳይረሳ። ሳንቲም ቆጠረው ለምን እንደሆነ የሚገመታለ ትገመታላችሁ ወይስ ልንገራችሁ? እሱን እነግራችኋለሁ። ያሁኑ ግን ላብ እንዳይመስላችሁ ከውጪ ታጥቤ እየገባው ነው። ሁላችንም በየፊናችን እየተሯሯጥን ግማሹ ከላይ ግማሹ ከታች ሆነን የፈጠነ ስራችንን ጨረስን። የቅድሙ ሳንቲም ለስላሳ መግዣ ያሰባሰብነው ሳንቲም ነው። ሰርቪሳችን ለመምጣት 2 ሰዓታትን እንደሚያረፍድ ስለተነገረን ቡናችንን እየጠጣን አንዳንድ ማወራረድ ያለብን ሂሳቦችን እናወራረዳለን። እናንተ ይበልጥ ዝምድናችን ሲጠናከር የምነግራችሁ ይሆናል። እስከዛ ግን ልሰናበታችሁ ነው። ራስ ማርሊ ነኝ። ሰላማችሁ ይብዛ።